ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ በሩታ በአብርሃም እንዲሁም በሄርሜላ ዙሪያ ነው ዛሬ አዳዲስ መረጃዎች የወጡት። ውድ ቤተሰቦቼ እንግዲህ ሰሞኑን ከሰላማዊ ነገሮች ወደ ጦርነቱ የምንገባባቸው ሁኔታዎች እየተዘጋጁ ይገኛሉ። ይሄንን በጉጉት ጠብቁ ስላችሁ ነበረ። እንግዲህ ይቅርታና ሰላም የመፍጠር ሁኔታዎች ሁሉ ደፍርሰው እንግዲህ አሁን ተመልሰን ወደ ጦርነቱ ገብተናል። ክርክሮችና ጸቦች እንግዲህ ዳግም እየተነሱ ያሉበት ሁኔታዎች እየታዩ ይገኛሉ። እንግዲህ ምንድነው ውድ ቤተሰቦቼ ሰሞኑን የተፈጠረው በሜሪ ጉዳይም እንዳጋራኋችሁ እንግዲህ አዳዲስ መረጃዎች ወጥተዋል። አብርሃም ይሄ ጉዳይ ሊቋጭለት ያልቻለ ይመስላል። ሜሪን ድጋሚ እንግዲህ ከዳኒ ጋር አብሮ እንዳገኛቸው ተሰምቷል። ውድ ቤተሰቦቼ እንዲሁም ኤፍሬም እና ሩታም ነገሮች ተነቅቶብናል በሚል አዳዲስ አጀንዳዎችን እየቀረጹና አዳዲስ መንገዶችን እንግዲህ እየቀየሱ እንደሆነም እየተሰማ ይገኛል። በሱም ዙሪያ አዳዲስ የወጡ ጭምጭምታዎች እየተሰሙ ናቸው። እሱም በዝርዝር በዚህ ቪዲዮ የምትመለከቱት ይሆናል። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ሰሞኑን እየተፈጠሩ ያሉትን ሁኔታዎች እየተከታተላችሁት ነው ብዬ አስባለሁ። በጣም በአብርሃምና በሄርሜላ ዙሪያ እንግዲህ ጫና የሚፈጥሩ ሁለቱ ልጆች ለማጣላት እስከ ጫፍ ድረስ የደረሱ ሁኔታዎች ሁሉ ተፈጥረው ነበረ። በቀደም በተለይ ሩታ ቤት የተደረጉትን ሁኔታዎች ተመልክታችኋል። ሩታ ቤት አንቀልቅለው እንግዲህ አብርሃምን ከጠሩት በኋላ ሄርሜላ በቅጽበት እዛ እንድትሄድ የተደረገበት ሁኔታዎች አሉ። ታዲያ ሄርሜላ እንግዲህ አብርሃም ከስራ ወጥቶ ሩታ ጋር ሊሄድ ይችላል አይችልም የሚሉትን ነገሮች እንግዲህ በቅጽበት በዛች ሞመንት ብቻ አብርሃም የሄደበትን ቀን ጠብቃ ልትከታተልና ልታደርግ የምትችልበት ሁኔታዎች ካሉ እንመለከታለን ብለን ነበረ። ነገር ግን ሄርሜላ ምንም አይነት እንደዚህ አይነት ነገሮች እንደሌለባት የሚታወቅና ግልጽ የሆነ ነገር ነው። ታዲያ በዚህ ደረጃ እንግዲህ አብርሃም ወደ ሩታ የሚሄድበትን ሁኔታዎች በተለይ ደግሞ በዛች ዕለት የተፈጠረውን ቅጽበታዊ ነገር ማን ለሄርሜላ ሊነግራት ቻለ የሚሉት ነገሮች ከዚህ በፊት ባጋራኋችሁ ቪዲዮዎች ላይ እንግዲህ ካልተከታተላችሁት ሄርሜላን በመረጃ ልታገዛትና እንግዲህ መረጃዎችን ልታቀብላት የምታስበው ሜሪ እንደሆነች አንዳንድ ነገሮች እየተሰሙ እንደሆነ በሜሪ ዙሪያ አጋረቻችሁ ነበረ። የሜሪ ወዳጅንም ብለው እንግዲህ በሜሪ ዙሪያ የሚገኙ ሰዎች ባጋሩ መሰረት ሄርሜላን በጣም በተደጋጋሚ ስትመክራትና አይምሮዋን እንግዲህ ንቂ ያለች በተደጋጋሚ የሚያቃጭሉ ነገሮችን አብርሃም ላይ ጥርጣሬ እንድታሳድር አብርሃም እየወላወለ እንደሆነ ለአብርሃምም ሳይቀር እየተናገረች የነበረችበት ሁኔታዎች እንዳሉ የምናስታውሳቸው ናቸው። ታዲያ ከነዚህ የተነሳ ነው እንግዲህ ሄርሜላና ሜሪ በስልክ በመገናኘት ነው ሜሪ ይህንን ጉዳይ ሁሉ ስለምታውቅና ምናልባት የመጣችበት የይቅርታ መንገድ ራሱ ሜሪ እውነትም አብርሃምን ይቅርታ ለመጠየቅ ላይሆን ይችላል። እንደዚህ አይነትም ጥርጣሬዎች እየወጡ እንደሆነ በባለፈው ቪዲዮዎችም ጨምሬ አጋርቻችሁ ነበረ። ይህም ነገር እንግዲህ በዳኒ አማካኝነት ይኸው በግልጽ የወጣ ይመስላል። በትላንትናው ቪዲዮ ዳኒ ባጋራው መሰረት እንግዲህ ምናልባት እሱም እንግዲህ ጥርጣሬ ያደረበት ሰው ወይም ደግሞ ከነሩታ ጋር አብርሃምን ለማጣላት ከሚዘይሩት ሴራዎችን ከሚያስሄዱ ሰዎች አንዱ ከመሆኑ የተነሳ ለሄርሜላ መረጃዎችን አጋርቷታል ተብሎም የሚጠረጠረው ሰው አንዱ እሱ ነበረ። ነገር ግን እሱ ከነዚህ ሁኔታዎች ሁሉ ራሴን ነፃ ማውጣት እፈልጋለሁ በሚል እውነቱን ሁሉ ለመናገር የወሰነበት ሁኔታዎች አሉ። ሜሪ እንግዲህ በተደጋጋሚ ስትናገር እንደሚሰማው ከሆነ ከሩታ ጋር ዳግም ቆማ ምንም አይነት ነገሮችን ማድረግ እንደማትፈልግ በምንም አይነት መንገድ ከሩታ ጋር መገናኘት እንደማትፈልግ ስትናገር ተስተውላለች። እነዚህ ነገሮች ግን ሁሉም ሰዎች በዚህ በተደጋጋሚ የሚዝቷቸው ነገሮች ሁሉ ተፈጻሚ አይሆንም። በተለይ የሜሪን ደግሞ ስንመለከት ሩታ ምንም ነገር እንድትሆን እንደማትፈልግ ነገር ግን ዳግም የሩታን አይን ሳይቀር ማየት እንደማትፈልግ በጣም በተደጋጋሚ በብዙ ቪዲዮዎች ስትናገር እንደነበረ ይሰማል። ነገር ግን አሁን ደግሞ በቅጽበት ከሩታና ከኤፍሬም ጋር አንዴ ብቻ አይደለም የተገናኙት፣ ከአንዴም ሁለት ሶስቴ ተገናኝተው እንደተነጋገሩ ተሰምቷል። ውድ ቤተሰቦቼ ዳኒ በነበረበት ሰዓት የያዘው መረጃ ብቻ ያጋራ እንጂ ሜሪና ሩታ በጣም በተደጋጋሚ ይገናኙ እንደነበረም እየተነገረ ይገኛል። ታዲያ እንግዲህ ከዚህ በፊትም ባጋራዎቹ መረጃ መሰረት የሆነው ይህ ነው። ሩታና ሜሪ ምናልባት የጠነሰሱት ነገር ስላለ ከሩታ ጋር በመጣላት እና አብርሃም ጋር ያለውን ኢንፎርሜሽን እየሰበሰበች ለነሩታ የታጋራቸው የቆየችው እና የነበረችው እንግዲህ ሜሪ ናት እየተባለም እየተነገረ ይገኛል። እነዛም ጥርጣሬዎች እንግዲህ አሁን እውን እየሆኑና ይፋ እየወጡ ያሉበት ሁኔታዎች ያሉ ይመስላል። ውድ ቤተሰቦቼ ታዲያ ይህንን ተከትሎ ነው እንግዲህ አሁን የሜሪ ነገር ተነቅቷል በሚል እሳቤ ሩታና ኤፍሬም እንግዲህ አዲስ ሴራና አዲስ ዘዴዎችን እየዘየዱ እንደሆነም ተሰምቷል። ውድ ቤተሰቦቼ ይህም ጉዳይ ምንድን ነው? ሄርሜላና በአብርሃም ዙሪያ ያሉት አብዛኞቹ ሰዎች ይቅርታ እየጠየቁ እየተገለበጡ ይገኛሉ።
ሰሞኑን ብዙ ነገሮች እየተፈጠሩ እንግዲህ ዳኒም ተጣልቶ እንግዲህ አሁን ደግሞ ወደ አብርሃም ሊያዝ አዝማሚያ የማሳየት ሁኔታዎችን እያመጣ ይገኛል። ይሄም ነገር በብዙዎች ዘንድ ጥርጣሬን እያጫረ ይገኛል። ዳኒ ግን እውነትም አስረግጦ እንደተናገረው ከአብርሃምና ከሄርሜላ ህይወትም እንዲሁም ከሩታና ከኤፍሬም ጋር ያለውን የሴራ መጠንሰስ ሂደቶች ሁሉ አቋርጦ ወደ ራሱና ህይወት ወደ መምራት እንደተናገረው ይቀጥላል አይቀጥልም የሚሉት ነገሮች በጊዜ ሂደት ልንፈታቸው የምንችላቸው ነገሮች ቢሆኑም ነገር ግን በጣም ብዙዎች ጥርጣሬያቸውን እየገለጹ ይገኛሉ። ዳኒም እንደ ሜሪ እንግዲህ ተገላቢጦሽ የሜሪ ሁኔታዎች ይነቃሉ ተብሎ ስለታሰበ ወደ ሁኔታዎች እንግዲህ በመረጃዎች እየወጡና ጥርጣሬዎችን እያጫሩ ስለሆነ ምናልባት ዳኒን በመተካት ደግሞ በዳኒ በኩል ከሄርሜላ ጋር ያለውን ጸብ ለማፋፋም የተዘጋጁ ሁኔታዎች ሊሆኑ ይችላሉ ተብሎ እየተነገረ ስለሆነ ነው እንግዲህ ይሄ ጉዳይ የጥርጣሬዎችን ያጫረው። አሁንም እንግዲህ ሌሎች ሰዎችን በማድረግ የሄርሜላንና የአብርሃምን ሁኔታ በግልጽና በመከታተል እንግዲህ አዲስ ነገሮችን ሰሞኑን እንድንጠብቅ እየተነገረ ይገኛል። ኤፍሬምና ሩታ እንግዲህ አዳዲስ ነገሮችና በአዳዲስ ጨዋታዎች ተመልሰው እንደሚመጡም ሲነጋገሩ ተሰምቷል። ውድ ቤተሰቦች እነዚህ ጨዋታዎች እንግዲህ በሂደት ምን አይነት እቅዶችን ያወጣሉ የሚሉትን መረጃዎችን አጣርተን ወደ እናንተ የምናደርስ ይሆናል። ነገር ግን አብርሃም ብዙ ነገሮች አልዋጥልህ ብለውታል። ዳኒም ከተናገረው ነገሮች አንጻር ከዚህ በኋላ በራሴ ዓለምና በራሴ ቪዲዮዎች ነው የራሴን ህይወት ነው ምመራው ብሎ የተናገራቸውም ነገሮች አሉ። ነገር ግን እነዚህም ነገሮች አብርሃም ዙሪያ ተቀባይነትን ያገኙ አይመስሉም። ብዙም የአብርሃምና በአብርሃም ዙሪያ የሚገኙ ወዳጅና ጓደኞቹም እንግዲህ ይሄ ነገር እየተዋጠላቸው ስላልሆነ አብርሃም እውነቱንና እንግዲህ ግልጹን ነገር ማወቅ እንዳለበት እየተናገሩ ይገኛሉ። ይሄ ምንድን ነው? አብርሃምና ሜሪ በግልጽ መገናኘትና ማውራት እንዳለባቸው ነግረውታል። ውድ ቤተሰቦቼ እንዲሁም እንግዲህ አብርሃም ለሜሪም ደውሎላት ሊያገኛት እንደሚፈልግም እንደጠየቃት ተሰምቷል። ውድ ቤተሰቦቼ ሜሪ ግን ፍቃደኛ እንዳልሆነች የምትፈልገውን ነገር ሁሉ ከዚህ ቀደም እንደነገረችው ለሱም ሆነ ለሄርሜላ የሚያስፈልጋቸው ምክር እንደነገረች በሚፈልጉት ሰዓት ከነሱ ጎን መቆምና በተበደሉ ሰዓት መቆም የምትፈልግበትና በምትችልበት ሰዓት ከነሱ ጋር እንደቆመች ነግረዋለች። ውድ ቤተሰቦቼ በስልክ ባደረጉት ግንኙነት ነገር ግን ከዳኒ ጋር ምንም አይነት ግንኙነት እንደሌላትና መገናኘትም እንደማትፈልግ እየተናገረች ትገኛለች። ምክንያቱም እንግዲህ እንደምታስታውሱ ከዚህ ቀደም ዳኒንም ሆነ ሩታን እንዲሁም ኤፍሬምን በከሰሰችበት ጊዜ ይህንን ጉዳይ ከነሱ ጋር ያላትን በተለይ ከዳኒ ጋር ያላትን ጸብ እንዳሰፋውም እየተነገረ ይገኛል። ይህንንም አስመልክቶ ዳኒ ምናልባት የበቀል የመልስ ምት ሊያደርግባት ሊሆን ይችላል ብያሉ ብዙዎችም እየተናገሩ ይገኛሉ። ነገር ግን በጣም ብዙ ነገሮች አጠራጣሪ የሆኑና አሳማኝ ሁኔታ ላይ በማይደርስ ሁኔታ እየቋጩት ያሉበት ሁኔታዎች አሉ። ውድ ቤተሰቦቼ አብርሃም ይህንን ተከትሎ ነው እንግዲህ ለዳኒም በመደወል ሜሪን ሳታውቅ እኔ ብቻ ላናግርሽ ብዬ እጠራታለሁ፣ አንተም እንግዲህ በዛ አካባቢ ተገኝተ የነበሩትን ሁኔታዎች በግልጽ ልናጠራ ይገባል። ከኤፍሬምና ከሩታ መስማት የምፈልገውን ነገር ሰምቻለሁ። ነገሮች ግልጽ ባይሆኑም አድበስብሰውም ቢሆን እንግዲህ ፍላጎታቸውን ለማውጣት የጣሩበት ሁኔታዎች አሉ። የኔና የሄርሜላን ቆይታ አይፈልጉትም። ይህንን ነገር ተረድቻለሁ። ነገር ግን ሜሪ በእኛም በእነሱም ጋር የምትሆንበት ሁኔታዎች በስልክም የተረዳሁት ነገር እንግዲህ ሜሪ አሁንም ቢሆን ለእኛ ደጋፊ እንደምትሆንና እንደዛ አይነት እሳቤዎችና አዝማሚያዎችን እያሳየችን ስለሆነ ይህንን ጉዳይ በግልጽ ማጥራት ስላለብን ሁለታችሁንም አንድ ላይ ላገኛችሁ ፈልጋለሁ ብሎ ለዳኒ ደውሎ እንደነገረው ተሰምቷል። ውድ ቤተሰቦቼ ምናልባት እንግዲህ በቀጣይ በቪዲዮ ሊመጡ ይችላሉ ተብሎ እየተጠበቀ ያለው ነገር እንግዲህ ሜሪና ዳኒ በግልጽ ይህንን ጉዳይ ተነጋግረው ፊት ለፊት ለአብርሃም የሚያስረዱበት ሁኔታዎች ይታያሉ ተብሎ ይጠበቃል። ምክንያቱም አብርሃም ግልጽ ማወቅ የሚፈልገው ዳኒ እነሱን ለማገዝ ፈልጎ ነው ወይንስ ከሜሪ ጋር ያለውን የበቀል ሁኔታዎች ለመፈጸም ነው ወይንስ ደግሞ ሜሪ ስለተነቃባትና መረጃዎች እንግዲህ እየተጋሩ እየተናፈሱ ስለሆነ ከነሩታ ጋር የምታደርገው ግንኙነት እየታወቀባት ስለሆነ ያንን ጉዳይ የሚያወጣባቸው መረጃ ሳይገኝ በፊት ሜሪን በማሸሽ አብርሃም ጋር ዳኒን ለመተካት የታሰበ ሴራ ሊሆን ይችላል የሚል ጥርጣሬዎች በጓደኞቹ ዘንድ እየተነሱ ስለሆነ ይህንን ነገር በግልጽ ለማጥራት ሲል እንግዲህ እንደዚህ አይነት ውሳኔዎችን እንደወሰነ ተሰምቷል። ውድ ቤተሰቦቼ በቅርቡ እንግዲህ ከሚወጡ መረጃዎች የተነሳ አጣርተን ወደ እናንተ በግልጽ ምን አይነት እሳቤዎችና ምን አይነት ሴራዎችን እንግዲህ ይዘው እንደመጡ የምንመለከትና ለእናንተም የምናጋራ ይሆናል። እንዲሁም በኤፍሬምና በሩታ ዙሪያ እየታቀዱ ያሉትን ነገሮች እንግዲህ በቅርቡ ወደ እናንተ የምናጋራ ይሆናል። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። በሌላ ቪዲዮ በሌላ መረጃ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።